ምዕራፍ 28 ዳዊት ለሰሎሞን የቤተ መቅደስ ምሳሌ እንዳሳየው። ዳዊትም የእስራኤል አለቆች ሁሉና የፍርድ አለቆችን ንጉሡንም በየተራ የሚጠብቁትን አለቆቹን፣ ሻለቆቹን፣ የመቶ አለቆቹንና በንጉሡና በልጆቹ ሀብትና ንብረት ላይ መባ ባለበት ላይ የተሾሙትን ጃንደረቦችንም ኃያላኑንና ሰልፈኞቹን ሁሉ ወደ ኢየሩሳሌም ሰበሰበ። ንጉሡም ዳዊት በጉባኤው መካከል ቆሞ እንዲህ አለ። ወንድሞቼና ሕዝቤ ሆይ ስሙኝ። ለእግዚአብሔር ለቃል ኪዳን ታቦትና ለአምላካችን እግር ማረፊያ የዕረፍት ቤት ለመሥራት ሐሳብ በልቤ መጣብኝ። ለዚህም ሥራ የሚያስፈልገውን አዘጋጅቻለሁ። እግዚአብሔር ግን የሰልፍ ሰው ነህና ብዙ ደምም አፍስሰሃልና ስሜ የሚጠራበትን ቤት አትሠራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ እሆን ዘንድ ከአባቴ ቤት ሁሉ መርጦኛል። ይሁዳንም አለቃ ይሆን ዘንድ መርጦታል። ከይሁዳም ቤት የአባቴም ቤት መርጧል። ከአባቴም ልጆች መካከል በእስራኤል ሁሉ ላይ ያነግሠኝ ዘንድ እኔን ሊመርጠኝ ወደደ። እግዚአብሔርም ብዙ ልጆች ሰጥቶኛልና ከልጆቼ ሁሉ በእግዚአብሔር መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግሥ ዘንድ ልጄን ሰሎሞንን መርጦታል። እግዚአብሔርም እንዲህ አለኝ፣ ልጅ ይሆነኝ ዘንድ መርጬዋለሁና እኔም አባት እሆነዋለሁና ልጅ ሰሎሞን ቤቴንና አደባባዮቼን ይሠራል። ትእዛዜንም ፍርዴንም መጠበቅ ቢችልና እንደ ዛሬው ቢጸና መንግሥቱን ለዘላለም አጸናዋለሁ። አሁንም የእግዚአብሔር ጉባኤ እስራኤል ሁሉ እያዩ አምላካችንም እየሰማ ይህችን መልካሚቱን ምድር ትወርሱ ዘንድ ለልጆቻችሁም ለዘላለም ታወርሷት ዘንድ አምላካችሁን የእግዚአብሔርን ትእዛዝ ሁሉ ጠብቁ ፈልጉም። አንተም ልጄ ሰሎሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባቶችህን አምላክ እወቅ። በፍጹም ልብህና በነፍስህ ፈቃድ ተገዛለት። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘለዓለም ይተውሃል። አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤት ትሠራ ዘንድ መርጦሃልና ጠንክረህ ፈጽመው። ዳዊትም ለመቅደሱ ወለል፣ ለቤቱም፣ ለቤተ መዛግብቱም፣ ለደርቡና ለውስጡም ጓዳዎች፣ ለስርየቱም መክደኛ መቀመጫ ምሳሌውን ለልጁ ለሰሎሞን ሰጠው። ደግሞም ለእግዚአብሔር ቤት አደባባዮችና በዙሪያው ለሚሆኑ ጓዳዎች፣ ለእግዚአብሔርም ቤት ለሚሆኑ ቤተ መዛግብት፣ ለንዋየ ቅድሳቱ ለሚሆኑ ዕቃ ቤቶች፣ ለቀሩትም በመንፈሱ ላሰበው ሁሉ ምሳሌን ሰጠው። የካህናቱንና የሌዋውያኑንም ክፍላቸውን በእግዚአብሔርም ቤት ለሚያገለግሉበት ሥራ ሁሉ፣ በእግዚአብሔርም ቤት ለሚያገለግሉት ዕቃ ሁሉ፣ ለአገልግሎት ሁሉ ለሚሆነውም ለወርቁ ዕቃ ወርቁን በሚዛን ሰጠው። ለአገልግሎት ሁሉ ለሚሆነው ለብር ዕቃ ሁሉ ብሩን በሚዛን ሰጠው። ለወርቁም መቅረዞችና ለቀንዲሎችም ወርቁን በየመቅረዙና በየቀንዲሉ በሚዛኑ ሰጠው። ለብሩም መቅረዞች እንደ መቅረዙ ሁሉ ሥራ ብሩን በየመቅረዙና በየቀንዲሉ በሚዛን ሰጠው። ዳግመኛም ለገጹ ኅብስት ገበታዎች ወርቁን በሚዛን ለገበታዎቹ ሁሉ፣ ብሩንም ለብሩ ገበታዎች እንደዚሁ ሰጠው። ለሥጋ ሜንጦቹን፣ ለድስቶቹ፣ ለመጠጥ ቁርባን መቅጃዎቹም ጥሩን ወርቅ፣ ለወርቁም ጽዋዎች ወርቁንም በየጽዋው ሁሉ በሚዛን ሰጠው። ለብሩም ጽዋዎች ብሩን በየጽዋው በሚዛን ሰጠው።
ለዕጣኑም መሠዊያ ጥሩ ወርቅ በሚዛን ክንፎቻቸውን ዘርግተው የእግዚአብሔርን ቃል ኪዳን ታቦት የሸፈኑት የኪሩቤልን የወርቅ ሰረገላ ምሳሌን አሳየው። ዕውቀት እንደ ተሰጠው የእግዚአብሔር ቤት ይሠራ ዘንድ ዳዊት በእግዚአብሔር ሕግ የተጻፈውን ለልጁ ለሰለሞን ሰጠው። ዳዊትም ልጁን ሰለሞንን ጠንክር፣ ሰው ሁን፣ አይዞህ፣ አድርገውም፣ አምላኬ እግዚአብሔር ካንተ ጋር ነውና አትፍራ፣ አትደንግጥም። ለእግዚአብሔርም ቤት አገልግሎት የሚሆነውን ሥራ ሁሉ እስክትፈጽም ድረስ እርሱ አይተውህም አይጥልህምም። እነሆ የእግዚአብሔር ቤት ሕንፃ ምሳሌ፣ የአደባባዩ፣ የቤተ መዛግብቱ፣ የሰገነቱ፣ የውስጡ፣ የቤተ መዛግብቱ፣ የስርየቱ ቤቱና የእግዚአብሔር ቤት ምሳሌ፣ እነሆ ለእግዚአብሔር ቤት አገልግሎት ሁሉ የሚሆኑ የካህናትና የሌዋውያን ክፍሎች በዚህ አሉ። ለሁሉም ዓይነት አገልግሎት ሥራ በጥበብና በነፍሱ ፈቃድ የሚሠራ ሁሉ ከአንተ ጋር ይሆናል። አለቆችና ሕዝቡም ሁሉ ፈጽመው ይታዘዙሃል አለው።